ለምትፈልጉት የሚጠቅም ትምህርት ይዤላችሁ ቀርቤያለሁ ማለት ነው። ሙሳዑዲ ብቻት ሁሉም ሀገር ስደት የወጣ ሰው ወንድም ሆነ ሴትም ለነሱ ሁሉ ማለት ነው ሼር በማድረግ ተባበሩኝ ማለት ነው ኢንሻአላህ። እና በቅድሚያ ደግሞ ጥሩ ኮሜንት ለምታደርጉልኝ ወላሂ በጣም ነው ማመሰግናችሁ የኔ መልካሞች ማለት ነው። ሱስ ነው የምታስይዙት በነገራችን ላይ በቃ አንድ ስራ ያለ መመቻቸት ቶሎ እየለቀኩኝ አይደለም ታውቁታላችሁና ኢንሻአላህ ሁሉንም እያመቻቸውን አለቅላችኋለሁ ማለት ነው። እና ወደ ርዕሴ ስገባ ወንድማችን ወይንም ወንድሜ ልቡ ተሰብሯል። እርግጥ ነው በምን ምክንያት ኢንሻአላህ እንመጣበታለን። እኛ ስደተኞች እንደነገርኳችሁ ስደተኛ ሲባል ሁሉንም አጠቃሎ የሚይዝ ነው ማለት ነው። ስደት ሲባል አሁን እኛ ውጭ ሀገር እዚህ ሀገር ብቻት ይመስልናል። እዚህ ብቻት ሳይሆን ሁሉም ሀገር ያለ ከሀገሩ የወጣ ሰው ሁሉ ስደተኛ ማለት ይቻላል ማለት ነው። ስለዚህ ምንድነው ይዤላችሁ ዛሬ የቀረብኩት ሰሞኑን አንድ ወንድማችን በቃ ከምንም በላይ እንደዛ አይነት ልጅ በጣም ቀልብን ሰባሪ ልብን ሰባሪ የሁሉም አንጀት እንዴት እንደሚንሰፈሰፍ መቼም እንደሚንሰፈሰፍ ይገባናል የሁላችንም። ምክንያቱም ህመማችን ነው ስደት የመጣ ነው። ከነገው ዛሬ ተሽለን ጥሩ ውጤታማ ሆነን እንገኛለን በማለት ነው። ይሄን ደግሞ አስመልክቶ እንግዲህ ወንድማችን እንዳለው ተጎድቷል። ወላሂ አንዳንዴ ሴትና ወንድ ስንመለከት ሴት በእርግጥ ከወንድ ልጅ ወደ ባሻ ነን ማለት እንችላለን። እኛ ሴቶች ወደ ባሻ ነን፣ እንደ ወንድ ልጅ አይደለንም። ማልቀስም የሚቀርመን ማንን እኛ ሴቶች ነን ማለት ነው። ግን ወንድማችን ልክ እንደ ሴት እንደዛ ተሰቅስቆ ብዙ እዛ ሀገር የዛ ሀገርን ስራ የዛ ሀገርን ኑሮ እናውቀዋለን። የሱ ቁስል ማለት ሀቂቀትን የኛም ቁስል ነው። ሁሉን ነገር እያደረግንልህ ነው እያሉ እንደዚህ የሱን ልብ መስበራቸው እውነት ተገቢ ነው ብዬ አላስብም ማለት ነው። ስለዚህ ካሁን ላይ ሀባይቢ ማለት ነው እኔ ካሁን በፊትም ሰርቼበታለሁ። ገንዘባችሁን በእርግጥ ሁሉም ቤተሰብ እንደዚህ ያደርጋል ማለት አይደለም። ደግሞ አዳምጣችሁ ከሆነ በነገራችን ላይ ነፈተዋል ልሰጥ አይደለም እንደሰማሁ ከሆነ ባልሳሳት ከተሳሳትኩም ደግሞ በረሙኝ። አንድ ሰው እኛ በቤተሰብ ሀቅ እንዳለብን ቤተሰብ ደግሞ እኛ ያስቀመጥነውን እኛን ሳያስፈቅዱ በድብቅ እኛ ሳያስፈቅዱ ገብቷችኋል በድብቅ የኛን ገንዘብ የሚያጠፉ ከሆኑ እነሱም እንደሚጠየቁ የሚል ባልሳሳት ፈተዋ የሰማሁ መስሎኛል ማለት ነው። ተተሳሳትኩም እረሙ። ስለዚህ ወንድማችን ወንድ ልጅ እዛ ሀገር እንዴት ሴት ልጅ እንኳን ትሻላለች ይባላል? እንደው ትንሽ 100% ከ100% 80 ሙሉ ሴት ትሻላለች ማለት ይቻላል። ወንድ ልጅ በረሃ ለበረሃ ማያውቀው ሀገር ፍየል እያገደ በጎች እያገደ ግመሎች እያገደ ግንብ ብዙ የወንድ ስራ መቼም አታጋች ነው እውነት። ከዚህ ብሮ ሲላክ ለሀገር ግን ብዙ ምንዛሬ ሆኖ ሲታይ እንጂ እንደዚህ ሀገር የሚለፉ ወንዶች ሴቶች አሉ ብዬ አላስብም፣ እንደ ግሌ ማለት ነው ሀባይቢ። ይሄ ልጅ ላቡን ጠብ አድርጎ እንደዚህ ተንከራቶ ከዛሬ ነገ ከነገ ዛሬ እለወጣለሁ እያለ ተስፋ ኑሮት ሀገር ሲሄድ እንደዚህ ሲሆን ምን ይሰማችኋል? ሀቂቀትም ማለት ነው። እኔስ ብሆን እናንተስ ቢሆን ምን ዋስትና አለን? ስለዚህ
የምንልክበትን ታሳቢ እናድርግ ማለት ነው። ሀባይቢ እኛ እኮ ስደተኞች ወላሂ ወንዶችም ሆነ ሴቶችም የሆነ ቁንቋን የሚባል አለ። ለምሳሌ እንጨት ከተበላ በኋላ የሆነ ድቅቅ ብሎ ውስጡ እኮ እንደ ዱቄት ነገር ይፈጥራል ውስጡ ማለት ነው። በቃ ለምሳሌ ልክ እንደ ዱቄት ነገር ማለት ነው። እንደዛ ነን እኛ አሁን ሴትም ሆኖ ወንድም እንደዛ ነን። በቃ ምን አቅም አለን? የምንሰራውን ደግሞ ይሄንን ተጠብሰን ይሄንን እንደሱ ሁላ ሰርተን ያገኘነውን አገር ላይ ሄጄ ያለችንን እድሜ ብዬ እኖራለሁ። ትዳር የሌለን ትዳር መስልቼ እኖራለሁ ብሎ አንድ ሰው ሲሄድ ያንን 11 ዓመት የለፋበትን ውጤት ሲገባ ባዶ ሲያገኘው እኔ በልጁ እኛ ሴቶች ብንሆን ሴቶች አንዳንድ ጊዜ ይሄን ስላችሁ ዱንያ ነው። ዱንያም ቢሆን በቃ ለሌላ ነገር ውሳኔ የምንመራነን ማለት ነው። እኛ ሴቶች ማለት ነው እስከ ህይወት ማጥፋት ራሱ ይሄንን እየገደፍኩኝ አይደለም። ምክንያቱም ሶብር ያለ ማግኘታችን በቃ የመቃጠል ብዛት ማለት ነው። እና የወንድማችን ህመም ሀቂቀተን ለኛም ህመማችን ነው። በዚሁ አጋጣሚ የሁሉም ቤተሰቦች ያጠፋሉ፣ የሁሉም ቤተሰቦች እንዲህ ያደርጋሉ እያልኩ አይደለም። ከ100% አንዳንዱ አሉ። ለምሳሌ አሁን ስሟን መግለጽ አልፈልግም። የሆነች አንድ ጓደኛ ያለች ወላሂ ሰው ያለ ስራው ማዋሸትም አስፈላጊ አይደለም። ብሯን ስትልክ ቤተሰብ እንዴት እንደሚጠነቀቁ በቃ ልጅ ስትመጪ ይሄን ብታደርጊው ሪያል አያጠፉባትም። እሷ እንኳን አጥፉ እንደዚህ አድርጉ እንኳን ስትል ሙስተሂል አያጠፉ። እንደዛም አይነት ጀግና ቤተሰቦች አሉ። ከሄዳ ግን አሁን ላይ ያለችበት ልነግራችሁ አልችልም። እውነቴን ነው ሀቂቀተን ማለት ነው። ደግሞ ልከንም እየተላከላቸው ተቀምጦም ደግሞ በተስፋ የሚያኖሩ የገዛ ቤተሰብ የገዛ ወንድም የገዛ እህት የገዛ እናትና አባት ያላዘኑልን ማን ያዝኑልን ነው? ህመማችንን ያልተቃረፉ ማን ሊረዳን ይገባል? ወላሂ በጣም ልብ የሚያምና በጣም የሚዘገንን ነው የወንድማችን። ኢንሻአላህ አላህ ደግሞ ለተጎዱ ልጆች ቅርብ ነው። አላህ ያሰበውን ሁሉን ነገር አላህ አሳክቶለት ለዚህ ለሚዲያም ደግሞ የሆነ አላህ ጥሩ ነገር የሆነ እና ኩል ሸይን ኸለቅናሁ ፊ ሰበብ እንደተባለው አላህ በቃ ለሱ መልካም ነገር አሽቶለት ሊሆን ይችላልና ወንድማችን ከቆሰለ ልቡ ከተሰበረ ውስጥ ወጥቶ ደስተኛ ሆኖ የምንመለከት ያድርገን እመለው። ውድ ፋሚሊ ቤተሰቦች እኛም ቢሆን ጣፋንታችን ነገ ጧት ምን እንደሆነ አናውቅም። ስለዚህ ገንዘባችሁን ሀባይቢ ገንዘባችንን ለምንልከው ሰው ከላክንም ደግሞ በእንዴት ቁጥጥር እናደርግበት ነው የምላችሁ። እውነት ዛሬ በጣም ስሜታዊ ሆኜ ነው እየተናገርኩ ያለሁት። ሁላችሁንም ከልብ ነው የማመሰግነው። ይቅርታ ሀባይቢ ተሳስቼ የማስቀይም ከሆነ አፉ በሉን እና እውነት እኔ ሰው ሲጎዳ የሁላችንም ህመም ነው እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ባላችሁበት አላህ ይጠብቅልኝ። ያሰብነውን ሁሉ ነገር አላህ አሳክቶልን ሀገራችንን ሁሉ ሰላም አድርጎልን የሙራዳችንን ሁሉ አሳክቶልን ያመመው ተሽሎት ያጣው አግኝቶበት ተደስተን በሀገራችን ላይ የምንኖር ያደርገን ያ ረቢ ኢንሻአላህ። ወላሂ ሰው ሀገር ያው የሰው ነው። ዱንያ ምን ብንለፋ የአደም ልጅ የሁድን ተራራ ያክል ቢኖር ሁለተኛ ይመኛል እንደተባለው
አላህ እንደው እንደምንም ብሎ ኢንሻአላህ ርዚቃችንን ያስፋልን። ዱዓ አድርጉ ሀባይቢ። ለወንድማችንም ዱዓ አስፈላጊ ነው። ዱዓ አድርጉለት። አላህ የተሰበረ ልቡን ቀና እንዲያደርግለት ዱዓ በዱዓ